ዩኒቨርሲቲ 4 ዓመት 5 ዓመት የምትማረውን ትምህርት በ6 ወር በ3 ወር ቤት መማር ትችላለህ። ምንም ጥርጥር። ዩኒቨርሲቲዎች ይጠፋሉ። የጠቅላይ ሚኒስቴሩ አስደንጋጭ ትንቢት። የከፍተኛ ትምህርት ተቋማት ዕጣ ፈንታ ምን ሊሆን ነው? ከ30 ዓመት በኋላስ ኢትዮጵያ ወዴት ናት? ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ በኢትዮጵያ የፖለቲካና የትምህርት መስክ ጉድ የሚያሰኙ ወሬ ይዘን ቀርበናል። ዩኒቨርሲቲዎች የዛሬ 30 ዓመት ሟቾች ናቸው። ይህንን ያሉት ማን እንደሆኑ ያውቃሉ? ራሳቸው ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው። ዩኒቨርሲቲዎችን ከኮንዶሚኒየም ጋር ያነጻጸሩበት የትምህርት ጥራትና የወደፊት ዕጣ ፈንታችንን ጥያቄ ውስጥ የከተተው የጠቅላዩ ንግግር አቧራ አስነስቷል። ዶክተር አብይ ምን ለማለት ፈልገው ነው? ትውልዱስ ወዴት እየተመራ ነው? ዝርዝሩን አብረን እንመለከታለን። ጠቅላይ ሚኒስቴሩ በቅርቡ በሰጡት ቃለ ምልልስ ዩኒቨርሲቲ ምንም ጥርጥር የለውም የዛሬ 30 እና 40 ዓመት ሟቾች ናቸው ሲሉ በድፍረት ተናግረዋል። እንደ ጠቅላዩ እሳቤ የዛሬ 30 ዓመት ዩኒቨርሲቲ የሚሰለፍ ሰው አይገኝም፣ 4 እና 5 ዓመት የሚፈጀውን ትምህርት በ3 እና በ6 ወር ከቤት ሆኖ መማር እየተቻለ ዩኒቨርሲቲ መሄድ ትርጉም የለውም ባይ ናቸው። ይህ ንግግር ግን ብዙዎችን አስቆጥቷል። ትምህርት ማለት መረጃ ማግኘት ብቻ ነው ወይ የሚሉ ወገኖች ጠቅላዩ የዩኒቨርሲቲን ማህበራዊና የምርምር ፋይዳ ወደ ጎን ትተውታል ሲሉ ይተቻሉ። ዩኒቨርሲቲን እንደ አሮጌ ፋብሪካ ሟች ነው ብሎ መፈረጅ በከፍተኛ ትምህርት ላይ የተደቀነ ጥቁር ጥላ አይደለምን? የጠቅላይ ሚኒስቴሩ ንግግር ይበልጥ ግነት የጨመረው ዩኒቨርሲቲዎችን ከኮንዶሚኒየም ጋር ሲያነጻጽሩ ነው። ዩኒቨርሲቲ በየዞኑ የሚረጭ ኮንዶሚኒየም መሆን የለበትም ብለዋል። እንዲያውም አሁን ባለው ሁኔታ ዩኒቨርሲቲዎች ላይ ምርመራ ቢደረግ ተማሪ የሌላቸው ባዶ ኮንዶሚኒየሞች ይገኛሉ ሲሉ ተሳልቀዋል። የሚገርመው ግን የተሰራበት ቁስ ርካሽ ስለሆነ አይቀጥልም ፈራሽ ነው ማለታቸው ነው። የሀገር ሀብት ፈሶባቸው የተገነቡ ተቋማትን ፈራሽና ርካሽ ብሎ መጥራት መንግስት ለከፍተኛ ትምህርት ተቋማት ያለውን ዝቅተኛ ግምት አያሳይምን? ትናንት ዩኒቨርሲቲ አስፋፋን ሲባል የነበረው ዛሬ ኮንዶሚኒየም ነው ተብሎ ተረገመ። ከመዋለ ሕፃናት እስከ ኤአይ የታችኛው ትምህርት ወይስ የላይኛው? ጠቅላዩ ሌላ አወዛጋቢ ነጥብ ያነሱት ዩኒቨርሲቲ ከመገንባት መዋለ ሕፃናት መገንባት ይሻል ነበር የሚለው ነው። ባለፉት ጥቂት ዓመታት ከ34000 በላይ መዋለ ሕፃናት መገንባታቸውን ገልጸው ታችኛው መሰረት ካለ ላዩን ከኤአይ ወይም ሰው ሰራሽ አስተውሎት መማር ይቻላል ብለዋል። ይህ እሳቤ ግን አንድ ትልቅ ክፍተት አለው። መዋለ ሕፃናት መገንባቱ መልካም ሆኖ ሳለ ከፍተኛ ምርምርና የቴክኖሎጂ ሽግግር የሚካሄድባቸውን ዩኒቨርሲቲዎች በኤአይ ይተካሉ ብሎ መተው ሀገሪቱን የባለሙያ ድሃ ያደርጋትም ወይ? ሐኪሞችን መሐንዲሶችንና ሳይንቲስቶችን ኤአይ ብቻውን ሊያወጣቸው ይችላል ወይ? ወይስ ጠቅላዩ የኢትዮጵያን የወደፊት ተስፋ በቴክኖሎጂ ስም ቁማር እየተጫወቱበት ነው? ክቡራትና ክቡራን፣ የጠቅላይ ሚኒስቴሩ ንግግር የወደፊቱን አሪቆ ማየት ነው ወይስ ያሉትን ተቋማት ማፈራረስ? ዩኒቨርሲቲዎችን ሟች ብሎ መርዳት ለትውልዱ ምን አይነት መልእክት ያስተላልፋል? ተማሪዎችስ ተስፋ አይቆርጡም ወይ? ብዙዎች እንደሚሉት ይህ 100ኛ ዙር ግራ መጋባት እንጂ ስትራቴጂ አይደለም ይላሉ። እናንተስ ምን ትላላችሁ? ዩኒቨርሲቲዎች በእርግጥ የዛሬ 30 ዓመት ይጠፋሉ ወይስ ጠቅላዩ የትምህርት ስርዓቱን ውድቀት ለማመካኘት የፈጠሩት ትረካ ነው? መዋለ ሕፃናት ላይ ማተኮር ዩኒቨርሲቲን መርሳት አለበት ወይ? አስተያየታችሁን በኮሜንት አጋሩን። ቪዲዮውን ላይክ በማድረግ ለሌሎች እንዲደርስ አድርጉ። በቀጣይ በሌላ መረጃ እስከምንገናኝ ቸር ቆዩ። 30-40 ዓመት ዩኒቨርሲቲ የሚሰለፍ ሰው አታገኙ።